በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን በወልድ ወልደ ብርሃን በመንፈስ ቅዱስ መንፈሳዊ ሰኛችሁ የእናታችን የቅድስተ ቅዱሳን የአጉራይ ተማት የመዝገበ ጸሎት የቅድስት ድንግል ማርያም የአስራት የወኳል ልጆች በወደደና ባፈቀረን በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላም እንደምን ቆያችሁ? አሜን። እግዚአብሔር ስሙ አጽናፍ እስከ ዓለም ዳርቻ የተመሰገነና የተወደሰ ይሁን። እንደ እግዚአብሔር መልካም ፈቃድ ዛሬ የምንነጋገረው የማቴዎስ ወንጌል አንድምታ ቁጥር 19 ላይ ጀምሮ ያለውን ይሆናል። የሚያስተምሩን እግዚአብሔር ነውና መካከላችን ተገኝቶ ሚስጥሩን ማስተዋሉን ለአባቶቻችን ለቅዱሳን ሐዋርያት ለሊቃውንት የገለጠ ለእኛም ሚስጥር ማስተዋሉን ይግለጥልን። ቁጥር 19 ላይ ወዮሴፍሃ ፈሃሪሃ እስመ ጻድቅ ውእቱ ይፈቀደ ይከስታል። ወዮሴፍሰ ፈሃሪሃ እስመ ጻድቅ ውእቱ ይፈቅድ ይከስታ። ዮሴፍ ደግኛ ጻድቅ ነው። ደግኛ ጻድቅ የሆነው ዮሴፍ መጸነሷን ሲያውቅ በስውር ሊተዋት ወደደ አለ። በስውር ሊተዋት ወደደ። ስለዚህ በስውር ሊተዋት የወደደው ዮሴፍ እመቤታችን ቅድስት ድንግል ማርያምን በስውር ሊተዋት የወደደው ለምንድን ነው ስንል በስውር ሊተዋት ማሰቡ እጮኛዋ ጠባቂዋ ተደርጎ ሳለ አደራ ተቀብዬ እንዴት አደራዬን እበላለሁኝ እንዴት የተሰጠኝን አደራ መጠበቅ አልቻልኩኝ ብሎ በስውር ሊተዋት አሰባለ። ሚስቱ ብትሆንማ መጸነሷን ሲረዳ ሕግ ጠባቂ ነውና ለካናት ይገልጻት ነበር። እጮኛዋ ተላላኪዋ አገልጋይዋ ጠባቂዋ ስለሆነ ዮሴፍ ደግ ነው። የአዲስ ኪዳን ጻድቅ ነው። የአዲስ ኪዳን ጻድቅ ደግሞ አሳልፎ የሚሰጥ አይደለም፣ የሰውን ኃጢአት የሚገልጥ አይደለምና ዮሴፍ በስውር ሊተዋት ወደዳል። በስውር ሊተዋት ወደደ። ስለዚህ በስውር ሊተዋት የወደደው ዮሴፍ ምን ስለሆነ ነው ስንለው የአዲስ ኪዳን ጻድቅ ስለሆነ ነው። ይሄ ደግነቱን ያስቀረዋል ነው ቢል አያስቀረውም። በኦሪት ታዞ የለም ወይ? ሚስቱ የጠረጠረ እንደሆነ ውሃ በመንጋል የገብስ ዱቄት አድርጎ ሚስቱን ይዞ ይሄዳል። ከመድረሱ ስትደርስ ሊቀ ካህናቱ ክንብንብሽን ግለጭ ይላታል። ይግለጥልኝ በይ ሲል ነው። በኦሪት የሚደገም አለ። ያንን ደግሞ ህሪረ ዕጣን የዕጣኑን እራፊ ጨምሮ በጥብጦ ባልሽ የጠረጠረሽን አድርገሽ እንደሆነ ስጋሽ ይበት ቁርበትሽ ይላጥ አጥንትሽ ይርገፍ አላደረግሽ እንደሆነ ደግሞ በወንድ ልጅ ተከበሪ ብሎ ይሰጣታል። እሷ መርገም አይደረግብኝ በረከት ይሁንልኝ ብላ ትጠጣዋለች። ይህ ደግነቱን ያስቀርበታልን ስንል በኦሪት ታዞ የለም የሚባል ዮሴፍ የኦሪት ሳይሆን የአዲስ ኪዳን ጻድቅ ነው። የአዲስ ኪዳን ጻድቅ ነው። ስለዚህ በስውር ሊተዋት ወደደ ሲል አሳልፎ ሊሰጣት አልወደደም። አንድም ዘመዷ ስለሆነ ዘመዷን አሳልፎ ሊሰጥ አልወደደም ማለት። ለማየ ዘለፋ አሳልፎ ሊሰጣት አልወደደም። ለመወገር አሳልፎ ሊሰጣት አልወደደም ማለት። ስለዚህ ዮሴፍ የአዲስ ኪዳን ጻድቅ ነው። የአዲስ ኪዳን ጻድቅ ደግሞ በዚህ የሚታይ ነው። እጮኛዋ የሚሆን አቃቢሃ ተላኪሃ አገልጋይዋ ጠባቂዋ የሚሆን ዮሴፍ ደግ ነው። ሊገልጣት አልወደደም ማለት። አላ መከራ ጽመተ ይሃድጋ ትቷት ሊሄድ ወደደ እንጂ በስውር ትቷት ሊሄድ ነው የወደደው። ትቷት ሊሄድ ወደደ። ስለዚህ ይሄ ደግነቱን አያስቀርበትም ነው። ቁጥር 20 ላይ ወንዘ ዘንተ ይሄድ ሊናው አስተራዮ መልአከ እግዚአብሔር ለዮሴፍ ባይሉ። በዚህን ጊዜ ሲያወጣ ሲያወርድ የእግዚአብሔር መልአክ ለዮሴፍ በሕልም ታየው አለ። በሕልም ታየው። እመቤታችን ቅድስት ድንግል ማርያም የስዕለት ልጅ ናት፣ ብፅዕት ናት። 3 ዓመት ሲሆናት አባትና እናቷ ስዕለት እንዳንበላ ብለው ወስደው ቤተ መቅደስ አኑሯታል። ታኅሳስ 3 ቀን በ3 ዓመቷ ነው። ለካህናት ሰጥተዋል። ካህናትን ተቀብሎ አክብሮ ከቤተ መቅደስ አኑሯታል። 12 ዓመት ቤተ መቅደስ ከኖረች በኋላ ልማደ አንስት አላት ብሎ አያውቁም ነበርና ልማደ አንስት አለባት ብሎ በምቀኝነት የማያርፉት አይሁዶች ብላቴና መጠነ አንስት እንደደረሰች ቤተ መቅደሳችን ታሳድስብናለች ትውጣልን ብለው ያምጻሉ ማለት ነው። በዚህን ጊዜ ዘካርያስ ሄዶ አመልክትልን አለችው። ለካህኑ ዘካርያስ አመልክትን አለችው። ቢያመለክት ከነገደ ይሁዳ
ሚስቶቻቸው የሞቱባቸውን በትር ሰብስበህ ቤተ መቅደስ አግባው፣ ጸልይበት፣ እኔ ምልክት አሳይሃለሁ አለው እግዚአብሔር። ቢሰበስብ 1985 ነው ተገኙ። ለ2015 የጎደለው ነው። ያን አግብቶ ቢያወጣው ከዮሴፍ በትር ላይ ኦ ዮሴፍ እቀባ ለማርያም ተብሏል። ዮሴፍ ሆይ ማርያምን ጠብቃት የሚል ጽሑፍ ተገኝቷል። ሁለተኛ እጣ ቢያወጡ ለሱ ወጥቷል። ሶስተኛ እርግ መታ በራሱ ላይ አርፋለች። በኦሪት ደግሞ 3 ምስክርነት ይጸናልና እንደ 3 ምስክር ሆኖ እግዚአብሔርን አግኝተን የሰጠንን እግዚአብሔርን አግኝተን እስክናሰናብት ወስደ ጠብቅ አትንካ ብሎ ሰጥቶታል። ይዟት ሄዷል። ጊዜው አጸባ ነበርና ንግድ ሄዶ ነው። ንግድ ሄዶ 3 ወር ሙሉ ቆይቶ ቢመለስ ዮሐንስ የሚባል ፈላስፋ ወዳጅ ነበረው አለ። እመቤታችን መጸነሷን ራሱ ዮሴፍ አያውቅም ነበር። መጸነሷን ዮሴፍ አያውቅም ነበር። ምን አለ? ዮሐንስ ፈላስፋ ወዳጅ የነበረው ተጫዋውተው ሲሄዱ ሊሸኘው ሲወጣ እቺ ብላቴና ጸንሳለች ካንተ ነው ወይስ ከሌላ አለው። እኔስ እንኳን ነቢብ ገቢር ሐልዮም አላውቃትም አለ። እንኳን በገቢር በነቢይም በሐልዮም አላውቃትም፣ በመናገርም በማሰብም አስቤው አላውቅም። እንኪያውስ ጸንሳለች ገብተህ ጠይቃት አለው። በምን አውቆ ቢሉ ፈላስፋ ነውና መልኳ ሲቀያየርበት። እመቤታችን መልኳ ይቀያየር ነበር። ጌታችን ጸነሳ ኦ ወለተ እስራኤል መኑ ቀረጽ አክናፈ ድንግልናኪ ወማህበ መኑ ጸነሰኪ ብሏታል። አንቺ የእስራኤል ብላቴና እንዴት ጸነሽ? ከማን ጸነሽ አላት። እርሷን ከመንፈስ ቅዱስ አለችው። ነገሩ ረቀቀበት። ከደጅ ወድቆ የሚኖር ደረቅ ግንድ ነበርና ተክላ አለምልማ አሳይተዋለች። በዚያ ላይ አዋፍ ባህሪያቸውን እንዲራቡ እንዲያፈሩ የሚያደርግ ማን ይመስላል አለችው። ነገሩን ተረዳው። ከዚህ በኋላ ለበዓል በሚመጣበት ጊዜ ደረሳል። እዚህ እመቤታችን በተአምር መልአኩን ማለት ነው። መልአኩ ከመንገሩ በፊት በተአምር እመቤታችን ነግሯለች መንፈስ ቅዱስ መሆኑ። ከዚህ በኋላ ለበዓል በሚመጡበት ጊዜ ደርስ ትቻት ቦታ ያደረገችውን ታስታውቅ፣ ከደረቷ ትታወቅ እንዲሉ ያደረገውን አውቆ ትቷት መጣ ይሉኛል አለ። ይሻት ቦታ ሴሰነች ብሎ ደግሞ በድንጋይ ወገሩ ይገሉብኛል እያለ ሲጨነቅ ማለት ይዞ መውጣትን ፈራ። ትቷት መውጣትን ፈራ። ትቷት ማጥማትን ፈራ። ስለዚህ ምን አለ መልአኩ በዚህ ጊዜ ወወድቀ ዮሴፍ ውስተ ጽኑ መዋግደ ህሊና፣ ፍጹም በህሊናው መታወቅ ሆነ። ህሊናው ወድቆ ሲያስብ ሲያወርድ የእግዚአብሔር የታዘዘ መልአክ ለዮሴፍ በህልም ነገረዋል። ነገረው። ህልም ስንል 3 አይነት ህልም ነው ያለው። ህልም ከ3 ወገን ነው። ከሐሞት ከመላክና ከሰይጣን የሚመጣ ነው። ከስጋ ፍላጎት የሚመጣ በስጋ መሻት የሚመጣ እነዚህ የስጋ ፍላጎቶቻችን በእኛ ላይ ሲሰለጥኑ በየህብራቸው ሲያሳዩ ያሳድሩታል። እንዲያ ያደርጋሉ ማለት ነው። ሁለተኛው መልአክ በመልአክ የሚመጣ ነው። ሶስተኛው ከሰይጣን ነው። ከሰይጣን እንደማንባል እንደ ሄሮድስ ነው። ሄሮድስ ታላቁ ሄሮድስ በስደት ጊዜ ከዚህ ዋለች ከዚህ አደረች እያለ ይነግረው ነበር። እመቤታችንን ሲያሳዳት የነበረው ማለት ነው። ሰይጣን ይነግረው ነበር። ከመልአክ ቢባል እንደ ዮሴፍ አረጋዊ እንደ ፈርዖን እንደ ናቡከደነፆር ያሉ ህልሞች ማለት ነው። ህልሞች ከመልአክ የሚገኙ ናቸው። ከሐሞት ስንል ሐሞት የሚገኝ 4 ናቸው። በለቀም፣ ሳፈራ፣ ደምና ሳውዳ የተባሉ ሐሞቶች አሉ። በለቀም ማለት የእሳት ባህሪ ሲያይል ማለት ነው። የእሳት ባህሪ ሲያይል የሚፈጠረው ህልም ነው። በለቀም ይለዋል። የንፋስ ባህሪ ደግሞ ሲያይል ሳፈራ ነው። የውሃ ባህሪ ሲያይል ደግሞ ደም ነው። ደም የሚባለው ሐሞት ነው። የመሬታዊ ኃይል ደግሞ ሲያይል የመሬታዊ ባህሪ ደግሞ ሲያይል ሳውዳ ነው። እዚህ ከሐሞት የሚገኝ ህልም አለ። በለቀም፣ ሳፈራ፣ ደምና ሳውዳ የተባሉ ማለት ነው። እነዚህ ህልሞች አሉ። እነዚህ ህልሞችን ሲያሳዩት እናገኛለን ማለት ነው። ስለዚህ ዮሴፍ በየትኛው ህልም ነው ያየው ቢባል ዮሴፍ ያየው ህልም ከምን ነው? ከመልአክ ነው። በመልአክ ያየው ህልም ነው። በዚህ ሰዓት መንፈስ ቅዱስ ምን አለው? መንፈስ ቅዱስ ለዮሴፍ የእግዚአብሔር መልአክ ለዮሴፍ ተገልጦለት እንዲህ ብሎታል። ኦ ዮሴፍ ወልደ ዳዊት፣ የዳዊት ልጅ ዮሴፍ ሆይ አለው። የዳዊት ልጅ ዮሴፍ ሆይ አትፍራ፣ ከሷ የሚጸነሰው በመንፈስ ቅዱስ ነውና እጮኛ ማርያም ለመውሰድ አትፍራ አለው። ኦ ዮሴፍ ወልደ ዳዊት ኢትፍራ ነሲኦታ ለማርያም ፍርርትከ
እስመ ዘእምለኃይሌሃ ይትወለድ መንፈስ ቅዱስ ውእቱ አለ። መንፈስ ቅዱስ ውእቱ ሆይ የሚለው ቃል እዚህ ጋር በሶስት ነገር ይተረጎማል። ሆይ የሚለው ቃል በሶስት ነገር ይተረጎማል። ለመጀመሪያው ቃለ ሐይስሮ ነው። ቃለ ሐይስሮ ለማሰር ነው። አገባብ ዘይቤ ነው፣ አንድ ነው። ዘይቤው ተግሳጽነትን ያሳያል። ለተግሳጽ ነው። ቅዱስ ጴጥሮስን ገጾታል። ቅዱስ ጴጥሮስ እንደገሰጸው በሐዋርያት ሥራ ምዕራፍ 5:16 ላይ ሐናንያና ሰጳርያን እንደገሰጻቸው ለመገሰጽ ይጠቀማል። ቅዱስ ጳውሎስን በገላትያ ሰዎችን ሲገስጻቸው በገላትያ መልእክት ምዕራፍ 3 1 ላይ እንመለከታለን። ቃለ ሐይስሮ ነው። ሆይ ሐናንያ ሆይ ይሉታል። ሰጲራው ሆይ ብሏታል። ሰጲራው ሆይ እስቲ ንገሪኝ አላት። እሷም ደግሞ ባሏ እንዳለው ነገረችው። ባሏን መሞቱን ስላላወቀች ማለት መንፈስ ቅዱስን አታላችኋል ብላችኋል። ለግሳጼ ነው። ቃለ ሐይስሮ ነው። ሁለተኛው ቃለ አክብሮ ነው። ያክብሮት ነው። ያክብሮት ነው። አባታችን ሆይ በሰማያት የምትኖር እንላለን። አባታችን ሆይ ስንል ለተግሳጽ አይደለም። ቃለ አክብሮ ነው። ማቴዎስ ወንጌል ምዕራፍ 6:13 ላይ። ሶስተኛው ቃለ ራህሮ ነው። ራህሮ ነው። የልመና የርህራሄ ነው። ዘይቤን የሚከተል ነው። ድንግል ሆይ አዘክሪ ለጻድቃን አይደለም ለኃጥአን እንጂ ለርሁሩ እኛታችን ሆይ እያልን እንጸልያለን። ይሄ ርሁሩነት ነው። እዚህ ጋርም ደግሞ የዳዊት ልጅ ሆይ ዮሴፍ እናትህ ናትና ራራላት ነው። ርህራሄን ነው የሚጠይቀው። ርህራሄን ነው የሚጠይቀው። ኦ ዮሴፍ ይለዋል። ኦ ዮሴፍ ሲል ኦ ስንል ርህራሄን ነው የሚጠይቀው። ርህራሄ ቃለ ርህራሄ ነው። አንድም የጥቡ የዳዊት ልጅ ዮሴፍ ሆይ ከካህናት እንደተቀበልክ በእደ መንፈስ ቅዱስ ደግሞ ለመቀበል አትፍራ። ከካህናት ተቀብለሃል፣ ደፍረህ ተቀብለሃል። አሁን ከመንፈስ ቅዱስ ለመቀበል ደግሞ አትፍራ ሲለው ነው ሆይ የሚለው የሚናገረው። ስለዚህ ሆይ የሚለው ቃል ቃለ ሐይስሮ ነው፣ ቃለ አክብሮ ነው፣ ቃለ ራህሮ ነው። ራህሮ ነው። ዳዊት ወልደ ዳዊት ብሎ ለምን ጠቀሰ ሲባል የዳዊት ትንቢት የተፈጸመባት ሲል ነው። የዳዊት ትንቢት የተፈጸመበት ሲል ነው ዳዊትን መጥቀሱ ማለት ነው። እስመ ፍሬ ከርስከ አነብር ዲበ መንበርከ ብሎታል። በመዝሙር 131 ቁጥር 11 ላይ እስመ ፍሬ ከርስከ አነብር ዲበ መንበርከ ብሎታል። አነብር ዲበ መንበርከ ከወገብ ፍሬ በዙፋን ላይ አኖራለሁ የተባለው ትንቢት መፈጸሙን ለማጠየቅ ወልደ ዳዊት ብሎታል። ወልደ ዳዊት ብሎታል ማለት ነው። ስለዚህ የጥቡ የዳዊት ልጅ ዮሴፍ ሆይ ከካህናት እንደተቀበል ከመንፈስ ቅዱስ መቀበል አትፍራ። ነስውታ ብሎታል። አብነት አይርጎታ፣ አውጾታ፣ አቅቦታ፣ ተልኮታ ማለት ነው። እንዲጠብቃት፣ እንዲንከባከባት፣ እንዲያግዛት፣ እንዲራዳት ማለት ነው። እንዲራዳት ይሄን ብሎታል። እስመ ዘይትወለድ እምኔሃ መንፈስ ቅዱስ ውእቱ አለ። ከሷ የሚወለደው በገብረ መንፈስ ቅዱስ ነው ይላል። ማቴዎስ መንፈስ ቅዱስ ያለውን ሉቃስ ደግሞ መንፈስ እግዚአብሔር ቅዱስ ይመጽእ ላዕሌኪ ብሎታል። የእግዚአብሔር መንፈስ በላይሽ ላይ ይጸልያል አለ። ይጸልይብሻል ብሏታል። በመንፈስ ቅዱስ ግብር ያለው ዛሬው የእግዚአብሔር መንፈስ በላይሽ ላይ ይጸልይልሻል ብሎ ተናግሯል። ኢሳይያስ መንፈስ እግዚአብሔር ዘላዕሌ ዘበንቲያው ቀብአኒ ያለው መንፈስ እግዚአብሔር በእኔ ላይ ቀባኝ ይላል። ሊቁ ምን ብሎ ይተረጉማል? ዛቲመ ትርጓሜሃ ለቅባት እስመ መንፈስ ቅዱስ አንጻሃ ስጋው ለአዳም። ቅባት የሚለውን የመንፈስ ቅዱስን ስራ የአዳምን ስጋ እንዳነጻው ለማጠየቅ ነው ይላል። ለማጠየቅ ብሎ ይወስዷል። ንጽህናን ክብርን የሚል ነው። ወዴት አለ ቢሉ ወሳርኮ ንጹህ ይላልና ወሳርኮ ንጹህ ይላልና። ይቆየን። ያስተማረን የመከረን የአባቶቻችን አምላክ ስሙ ይስገድ የተወደሰ ነው።